نوي عصبدي دابو هرينايتو ወደዚህ ካምፕ ከመጣሁኝ 16 ዓመት ሆኖኛል። የመጣሁት ከኤርትራ መንግስት ጾታዊ ጥቃት ተፈጽሞብኝ ነው። ባሌም በወታደሮች ከባድ ጥቃት ደርሶበት ነበር። ከልጆቼ መካከል እዛው ትቻቸው የመጣኋቸውም አሉ። እዚህ ከኔ ጋር ያሉም አሉ። ያኔ ስንሰደድ እርጉዝ ነበርኩኝ። እናም በመንገድ ላይም ነበር የወለድኩት። በጣም ከባድ ጊዜ አሳልፈናል። አሁን ፈጣሪ ይመስገን እዚህ ካምፕ ሰላማዊ ህይወት ላይ ነኝ። ሶልምህ መቴ ጉረግ ይማራከ ከየንከደለ ውድሪ እለ ኩድነህ ነው መቴ ንህልክ ከዓለም እጅግ ሞቃታማና አስቸጋሪ ቀጠናዎች አንዱ የኤርትራ ቀይ ባህር ዳርቻና የዳንኪል በረሃ ነው። ይህ ምድር ውበቷን የደበቀች ታላቅ አሳዛኝ ታሪክ ተሸካሚ ነች። ይህ ስትራቴጂካዊ ስፍራ በኤርትራ መንግስት በሚደርስበት ስልታዊ ጥቃት ምክንያት የአንድ ህዝብ የመኖርና ያለመኖር ጉዳይ አጣብቂኝ ውስጥ የገባበት ቦታ ነው። ዛሬ ትኩረታችንን ያደረግነው በቀይ ባህር ዳርቻ ላይ በኤርትራ ውስጥ ባለው የአፋር ህዝብ ላይ ነው። ይህ ህዝብ የራስን እድል በራስ የመወሰንና ከሰብአዊ መብት ጥሰት ለመዳን የሚያደርገው የህልውና ትግል በዓለም አቀፍ ማህበረሰብ ዘንድ እምብዛም አልታወቀም። በኤርትራ ውስጥ አፋሮች በህልውና አደጋ ውስጥ ያሉት ለምንድን ነው? መብታቸውን ለማስከበር የሚታገለው የቀይ ባህር አፋር ዲሞክራሲያዊ ድርጅትስ ከባድ የጭቆና ህይወትን ሸሽተው በኢትዮጵያ የአፋር ክልል ስደተኛ ካምፕ ውስጥ የሚኖሩ ወገኖችስ ስለ ህይወታቸው ምን ይላሉ? የአፋር ህዝብ በሶስት ሀገራት መካከል የተከፋፈለ ሲሆን በኤርትራ ያለው ክፍል በዋነኝነት በቀይ ባህር ደቡባዊ ክፍል የዳንኪል በረሃ ነው። ስትራቴጂካዊ ስፍራ ይኖራል። ይህ ቀጠና የአሰብን ወደብ ጨምሮ ወሳኝ የጂኦ ፖለቲካዊ ጠቀሜታ ያለው ነው። ይሁንና የቀይ ባህር አፋር ዲሞክራሲያዊ ድርጅትና የሰብአዊ መብት ተሟጋቾች የሚገልጹት ግን ከባድ ግፍ፣ የዘር ማንነትንና ኢኮኖሚያዊ ህልውናን የማጥፋት ስልታዊ ጥረት ነው። ይህ በኤርትራ ለሚኖሩ አፋር ህልውና አደጋ ነው። ብዙ አሰቃቂ ጥቃት በኤርትራ መንግስት ደርሶብናል። ልጆች፣ ቤተሰብ፣ የቅርብ ሰዎች ግድያን ተመልክተናል። ከዚህ በላይ ጥቃት የለም። እኛ ነፍሳችን ተርፎ እዚህ ብንገኝም ዛሬም ስቃይ ውስጥ ያሉ ወገኖቻችን በዚያ አሉ። ዓለም በኤርትራ መንግስት እኛ ላይ የደረሰውን ግፍ ይመልከትልን። አኑ ሰላንኬ ትየገይነኪ ንኒ ባሮይ ንኒ ኪናኒ ፈናህ እኛ ላይ የተደረገውን ዓለም አይቶ መፍትሄ ወይ የሆነ ነገር እንድሰጠልን እንፈልጋለን። ደግሞ የኤርትራ ፓርት ወይም ዲሞክራሲ ሲያስ መመራቸው ፓርት እንዲሰበር እንፈልጋለን። አሳኩ ሰልፍ ለካህናው እንድነህ የመጣሁት ከአሰብ ነው። ዛሬ ይሄንን ሰልፍ የወጣ ነው የኤርትራ መንግስት በቀይ ባህር አፋር ህዝቦች ላይ ያደረሰ ያለውን ተጽዕኖ ዓለም እንዲያውቅልን ነው። ዓለም እንዲያይልን ነው። በዚህ ህዝብ ላይ የደረሱት ጥቃቶች በጣም ከባድ ናቸው። 17 ዓመት የሞላው ልጅ ለውትድርና ይወሰዳል። ባል ሚስቱ ፊት ይገደላል። ከተገደሉ በኋላ እንኳን አስክሬናቸው በአሰቃቂ መልኩ ይጉላላል። ብቻ ብዙ የማይነገሩ ግፎች ደርሰዋል። ዓለም ይህንን እንዲያይልንና እርምጃ እንዲወስድልን እንጠይቃለን። አኑ ብለሃኒ ኦባሃኒ ማንጎተኒሚ ያናማ ኑይ አሰበዲ ዳቦ ህሪናይቱ ወደዚህ ካምፕ ከመጣሁኝ 16 ዓመት ሆኖኛል። የመጣሁት ከኤርትራ መንግስት ጾታዊ ጥቃት ተፈጽሞብኝ ነው። ባሌም በወታደሮች ከባድ ጥቃት ደርሶበት ነበር። ከልጆቼ መካከል እዛው ትቻቸው የመጣኋቸውም አሉ። እዚህ ከኔ ጋር ያሉም አሉ። ያኔ ስንሰደድ እርጉዝ ነበርኩኝ። እናም በመንገድ ላይም ነበር የወለድኩት። በጣም ከባድ ጊዜ አሳልፈናል። አሁን ፈጣሪ ይመስገን እዚህ ካምፕ ሰላማዊ ህይወት ላይ ነኝ። ሶልምህ መቴ ጉረግ ይማራከ ከየንከደለ ውድሪ እለ ኩድነህ ነው መቴ ንህልክ እነዚህን የህልውና ቅሬታዎች ተግባራዊ ትግል ለመቀየር የተቋቋመው የቀይ ባህር አፋር ዲሞክራሲያዊ ድርጅት ነው። ድርጅቱ ለዳንኪል ቀጠና ራስን በራስ የማስተዳደር መብትን ለማስከበርና የፕሬዝዳንት ኢሳያስን አገዛዝ ለመጣል ቁርጠኛ ነው። ለነሱ የትጥቅ ትግሉ የፖለቲካ ስልት ሳይሆን የህዝብን መዳን የማረጋገጫ የመጨረሻ አማራጭ ነው። ህዝቡን በማፈናቀል ሰራዊትን በማስፈር ከጅቡቲ ችግር አለን፣ ከኢትዮጵያ ችግር አለን፣ ከየመን ችግር አለን፣ ከኢትዮጵያ ችግር አለን እየተባለ ሰራዊት እየሰፈረ ህዝብን ከአካባቢ ማስለቀቅ ፖለቲካዊና ወታደራዊ ጥያቄ ያስፈልገናል ብሎ የተነሳበት ምክንያት በዚህ አከተም ይሄ ችግር ወደ ጄኖሳይድ የተሸጋገረ በመሆኑ የቀይ ባህር አፋር ህዝብ አሁን ዲሞክራሲያዊ ጥያቄ መብት ጥያቄ ሳይሆን የህልውና አደጋ ውስጥ ነው የገባው። ኤርትራ ነጻነት ካገኘች በኋላ የግል ስርዓት የእንደዛ እድል ሁሉ ዘጋ። ከአንድ በርጥ ውጭ ምንም ሌላ በርት ያቻለም ያው ሐሳብ ከአንድ ሐሳብ ውጭ ሌላ ሐሳብ አይቀበልም። ማደራጀት ወይ ማናገር ሰው ሰርቶ ወጥቶ እንድገባም
አልፈቀደም። በሰላማዊ መንገድ ሐሳብህን ማራመድ ስላልተቻለ ሁሉም እኛም ሆነ የተቀሩ ድርጅቶች ልንመሰረትበት የቻልንበት ዋና ምክንያት በኤርትራ ሌላ ሐሳብ ተቀባይነት ባለማግኘቱ ነው። የነበራቸው ሀብቶቹ በሙሉ እንዲወረሱና ተወርሰው ደግሞ ሁለተኛው እንዳይጠይቁ ወጣቶቹም ሽማግሌዎቹም ወደ ውትድርና መውሰድ ቀይ ባህር አፋር የራሱ ዕድል የራስ የመወሰን መብት እስከ መገንጠል የሚል ዓላማ ይዞ ነው የተነሳው ድርጅቱ። መላው የኤርትራ ህዝብ በዚህ ጦርነቱን ተካፍለዋል። ግን ዋናው ተጎጂ የሆነው ህዝብ የቀይ ባህር አፋር ህዝብ ነው። የቀይ ባህር አፋር ዲሞክራሲያዊ ድርጅት እንቅስቃሴ ከቀላል ተቃውሞ የዘለለ ከቀጠናዊ የጂኦፖለቲካዊ ውጥረት ጋር በጥብቅ የተያያዘ ነው። ቀደም ባሉ ጊዜያት ኢትዮጵያ ድጋፍ ታደርግለት እንደነበር ቢገልጹም እንደ አውሮፓውያን አቆጣጠር ከ2018ቱ የእርቅ ስምምነት በኋላ ድርጅቱ ቢቀዘቅዝም በቅርቡ በኢትዮጵያና ኤርትራ መካከል ያለው ግንኙነት መሻከር ከጀመረ ወዲህ እንደገና ብቅ ብሏል። በተለይ ኢትዮጵያ ቀይ ባህር ወደቦችን የመጠቀም ፍላጎት መጨመርና የኤርትራ ተቃዋሚዎችን እንደ መሳሪያ የመጠቀም ፖለቲካዊ ጨዋታ የቀይ ባህር አፋር ዲሞክራሲያዊ ድርጅትን እንቅስቃሴ ይበልጥ ውስብስብ ያደርገዋል። የአፋር ህዝብ ህልውና ትግል አሁን የዚህ የቀይ ባህር ጂኦፖለቲካዊ ጨዋታ የማይነጣጠል አካል ሆኗል። በመጨረሻ የኤርትራው አፋር ህዝብ ትግል የመኖርና ያለመኖር የህልውና ውጊያ ነው። ማንነታቸውን፣ መሬታቸውንና የወደፊት ህይወታቸውን ከጥፋት ለመታደግ የሚደረግ የተቀደሰ ጥረት ነው። የሰብአዊ መብት ጥሰት ብቻ ሳይሆን የአንድ ህዝብ አጠቃላይ ህልውና አደጋ ላይ ነው። ከስደተኛ ካምፖች የሰማነው የሰቆቃ ድምጽና የቀይ ባህር አፋር ዲሞክራሲያዊ ድርጅት ቁርጠኝነት ይህን ታሪክ ዝም ማለት እንደሌለብን ያሳስበናል። የኛ ኃላፊነት ዝምታን መስበር ነው። ይህን ቪዲዮ በማጋራት ድምጽ አልባ ለሆኑት ድምጽ ይሁኑ። እርሶስ ይህንን የኤርትራ የአፋር ህዝብ ትግል እንዴት ይመለከቱታል? ሐሳቡን ኮሜንት ላይ ያጋሩ።